ፍችልኝ ቶሎ በይ እሺ አልፈታብኝ ምንድነው የሚቀረቀረው ቶሎ በይ ጊዜ አትፍቺ እያልኩሽ ነው ኧረ አልፈታ ብሎኝ ነው ሂጂ ቢላ አምጪና ቁረጭልኝ እሺ ልትገይኝ ነው አዎ ቅድስት ካልፈታችኝ ሲጥ አድርጌ ነው የምገልሽ ቅድስት ትፈታሻለች አባዬ ትናለው እነግርሻለሁ ለልሽኝ እኔ ምን አቀልሻለሁ እዛ ሞተው ልሽ ይሆናል አባዬ አልሞተም እሺ አለ እዛ ድጋሜ ይዱን እንደዛ ነው ያሉሽ የትም አልሄድም አውቀውሽ ነው ኔተል በፍችልኝ እሺ አንቺ ማህይም ቶሎ በይ ያልኩሽ ነው እሺ አልፈታ ብሎኝ ቆይ አንቺ ግን ለፈልሽ ለምን ታገድኝ ኧረ አልፈታ ብሎኝ ነው ቶሎ በይ ቆራጭው እግሬን ትወጂኝና ደግሞ ምን ላቀቅ እንዳመስልሽ ምንድነው የምታደርጊው ቶሎ በይ ያልኩሽ እኮ ነው ሰምኛለሽ 5 ሰከንድ ብቻ ነው የምሰጥሽ ቶሎ ብለሽ በዚህ ነበር የምትፈቺው ቶሎ በይ ቶሎ በይ ፈች ብይሻለሁ ሴትዮ እንደነጫው ታቀምሽ ልቀቂያ ብዬሻለሁ እንዳትጠጉኝ ማንንም ሰው እንዳይጠጋኝ በሩን ልቀቁልኝ አንድ ነገር አረጋለሁ ብትሉ ልጅቷን እንገላታለሁ በዚህ ሐሳብሽ ከሆነ ከዚህ ለማውጣት ያሰብሽው በጣም ተሳስተሻል ህይወትሽን ነው የሚያሳጣሽ አለቃትም ግቷን መቅሉጥ አይደለም አንድ ጠብታ ደም ከላላ ብታፈሺ አናትሽን ነው መመረቀስልሽ ልቀቂያት ብዬሻለሁ ምንም ብትለኝ አለቃትም አሁን ከበሩ ዞር በልልኝ ኧረ በቃ እባክሽን በቃ ልቀቂያት ከሚገልሽ እባክሽ እንግዲህ አውስገድላታለሁ እኔ እስር ቤት በስብሽ የቀረውት የተናገርኩትን በማድረጌ ነው ትለቂያታለሽ አትለቂያትም በለቃትም መግደል አይቀርም ስለዚህ እድሌን እሞክራለሁ እስር ቤት በስብሽ የቀረውት የተናገርኩትን በማድረጌ ነው ትለቂያታለሽ አትለቂያትም አለቃትም እንዳተኩስ 10 ሰከንድ ቆጥራለሁ ትለቂያታለሽ አንድ ኧረ እባክሽን ከሚገልሽ ልቀቂው ልቀቂያት በቃ ቅድስት ዞር በይ ሁለት ምሳሌ 3 ማህሌት ይህንን ሁሉ ጥረት ካደረገች በኋላ መድብል ድንገት ደርሶ የማትወጣው ከባድ የሆነ ውሳኔ ወስኖባታል። ማህሌት የመጀመሪያ ትልቁን ስህተት የተሳሳሽው ምሳሌን ስትነኪያት ነው በማለት መድብል የማያዳግም እርምጃ ወስዶባታል ማህሌት ላይ። ለመሆኑ መድብል ማህሌት ላይ የወሰነባት ውሳኔ ምንድነው የሚለውን እንደዚሁም ዝና እንዴት ወደ ብሩክ ቤት ሊመጣ ቻለ እንዴትስ ወጥመድ ውስጥ ሊገባ ቻለ የሚለውን ይዤላችሁ ነው የመጣሁት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ ስላስታውሳችኋለሁ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ቪዲዮውን በመሃል ያስገባላችኋለሁ። ዝና ባላሰበው መልኩ ዛሬ ወጥመድ ውስጥ ገብቷል። ከዝና መታገት ጋር እንደዚሁም ደግሞ ማህሌት ላይ የተወሰደው እርምጃ በጣም ያልታሰበና ያልተጠበቀ ከመሆኑም አንፃር እንኳንስ የታገቱት ቀርቶ ሞገስና ሉላ ራሳቸው በጣም ተጨንቀዋል። እንግዲህ እንደሚታወቀው ሉላንና ሞገስን ያስጨነቃቸው ነገር ከአሁን በፊት በተደጋጋሚ በዝና የሚመጣባቸው ዛቻ የሚደርስባቸው የተለያዩ ማስፈራሪያዎች ነበሩ። አሁን ላይ ዝና ተያዘ ማለት ዝና በዚህ መልኩ ታሰረ ማለት ምናልባት እድል ገጥሞት ቢያመልጥና ቢወጣ እኛ ላይ ምን አይነት እርምጃ ይወስዳል የሚለው ነገር ማሰብ ከብዷቸው ነው። እንግዲህ ምንም ሳያደርጉ ነበረ ብዙ ጊዜ በሉላና በሞገስ መካከል የሚገባው። እንደሚታወቀው ከታሪኩም ላይ እንዳየነው ሉላ የልጅነት ፍቅረኛው እንደዚሁም ደግሞ ለረጅም ጊዜ አብሮ የቆዩ በጣም የሚዋደዱ ጥንዶች ቢሆኑም በአምባገነንነቱ ወደኔ ካልመጣሽ በሚል ማስገደር ነበረ እንግዲህ እሷም የተለየችው። ብዙ ጊዜ እኔ ያልኩት ለምን አይሆንም የሚል ሐሳብ በብዙ ሰዎች ላይ ይስተዋላል። እሱ ነው እንግዲህ አሁን ላይ ዝና በሞገስ ላይ አምባገነን እንዲሆን ያደረገው። ስለዚህ ምናልባትም ዝና እድል ገጥሞት ከዚህ ቦታ ከወጣ መጀመሪያ የሚያጠፋን እኛን ነው የሚል ፍርሃትም የኖረባቸው። ነገር ግን ከአሁን በፊት በተደጋጋሚ መድብል እና ሞገስ ዝናን በማገዝ ዙሪያ ላይ ሲያወሩ ነበረ። እርግጥ ነው ሞገስ በዚህ ላይ ብዙም ደስተኛ ባይሆንም ነገር ግን የብሩኬ ጉዳይ ስለሆነበት ምንም አይነት ነገር ተቋቁሞም ብሩኬን ወደ ቤት ለመመለስ ብሩክ ሰላም ወደ ቤት እንዲመለስ የማናደርገው ነገር የማንሞክረው እንደዚሁም ደግሞ የማንደፍረው ነገር የለም በማለት ተስማምቷል። በዚህ ሐሳብ ላይ ሉላ የራሷን አስተያየት ሰጥታለች።
ሉላ ደግሞ ከአሁን በኋላ የደስታ ህይወት ይገባናል በማለት ተናግራለች። ዝናን ነካም ማለት ግን ደስታችንን አጣም ማለት ነው በማለትም አስተያየቷን ብትሰጥም ሞገስ የሰጣት መልስ ደግሞ እሱ እኮ ሰላም ብንመኝለትም ለኛ ሰላም የሚመኝ ሰው አይደለም፣ ሸሸ ነው፣ ራቅ ነው። ኢቭን አንቺን እንኳን ታውኩለት፣ ነገር ግን እሱ ካለሁበት እያሳደደ የሄድኩበት እየተከተለ ነው የሚያሳድደኝ። ስለዚህ አሁን ላይ መጨከን አለብን ሉላዬ በማለትም ምላሽ ሰጥቷታል። አሁን ላይ ሉላና ሞገስ ያላቸው ብቸኛ አማራጭ ዝናን ማሸነፍ መቻል እንደሆነ ቆርጠው ተነስተዋል። ይህ ሊሆን የሚችለው ደግሞ ከመድብል ጋር ሲተባበሩ ነው። መድብል ከሞገስ ጋር ከተባበረ ዝናን ማጥፋት እንደሚችል፣ እንደዚሁም ደግሞ ዝና እያንዳንዱ እየሰራ ያለውን ስራ መድብል ስለሚያውቅ፣ እንደዚሁም ደግሞ የዝና ሰዎች ይበልጥ ከስራ ውጪ ስለሚያውቁ ዝናን ስራውን ካስቆምነው እና ካሳገርነው ምናልባትም የሚኩራራበት ሀብቱ ሊጠፋ ስለሚችል እኛ ላይ የሚያደርሰው የሰው ኃይል እየመነመነ ይሄዳል የሚል ሀሳብ አለው ሞገስ። የሞገስ ሀሳብ አሁን ላይ በጣም ትክክል ውሳኔ እየወሰነ ነው ያለው። እንደሚታወቀው ሞገስ የብሩክን ቤት ለመግዛት ሲስማማ፣ እንደዚሁም የብሩክን መኪናስ ለመግዛት ሲስማማ ምሳሌ ወደ ውጪ ሂዳ እንድትታከም ሲያግዘው ጀምሮ በማህሌት አማካኝነት እየከፈለ ያለው ዋጋ እስካሁን ድረስ እየከፈለ የቀጠለበት ሁኔታ ነው ያለው። እንግዲህ እነ ሞገስ ሸሹ ማለት ለዝና እጅ ሰጡ ማለት ማህሌትም ዝናም ሁለታቸውም አሸነፉ። ይህ ማለት ደግሞ ቢያሸንፉም እንኳን አሸንፈናል ብለው የሚተዋቸው ሰዎች እንዳልሆኑ ሞገስ በደንብ ጠንቅቆ ያውቃል ይሄንን። ነገር ግን ስለ ዝና ሉላ እና ሞገስ ምንም የዝናን የማገቱ ሀሳብ ብዙም ባያስደስታቸውም፣ ነገር ግን ዝናን ልናጠቃው እንችላለን የሚል ሀሳብ ተስፋ ስላላቸው በመታገቱ ደስተኛ ናቸው። እንደዚሁም ደግሞ መድብል ዝናን እንዲያግተው ትልቅ የሆነ አስተዋጽኦ አበርክታለታለች ሉላ። በቻለችው አቅም ስለ ዝና የምታውቀውን መረጃ እያንዳንዱን መረጃ ለነሱ ለመስጠት ፍቃደኛ ሆናለች። እንደሚታወቀው ሉላ ከዝና ጋር ለረጅም ዓመታት አብረው እየቆየች ብትሆንም ከሞላ ጎደል እንጂ ስለ ስራው ሁኔታ አስረድቷትም ነግሯትም አያውቅም። ኢቭን ስለ ስራው ቀርቶ ቤተሰቦቹንም እንኳን አላስተዋወቃትም። ስለዚህ ስለ ዝና ምንም የምታውቀው ነገር እንደሌለ ነው አሁን ላይ የሚያውቀው ዝና። ምንም አብረው እየኖረች ብትሆንም ነገር ግን ምንም ያወያያት ያማከራት የነገራትና ያሳያት ነገር ስለሌለ ስለሱ ህገወጥ ስራዎች ምንም የማታውቅ ነው የመሰለው። ለዛ ነው ብዙ ጊዜ ዝና ሞገስን ብዙ አተኩሮ የሚሰራው። ነገር ግን ሉላ የያዘችበትን መረጃ እስካሁን ድረስ አላወቀም ነበር። አሁን ላይ ሉላ የያዘችበት መረጃ በጣም ከባድ እንደሆነና ሉላ ጋር ያለውን መረጃ ምናልባትም ያንን ለመደበቅ ሉላ ሙሉ ነፃነት ሊሰጣት የሚያስገድድበት ሁኔታ ነው ያለው። እንግዲህ ዝና በዚህ መልኩ ታግቶ ወደ ቤት ከመጣ በኋላ የመጀመሪያ ጥያቄው እንደተለመደው ለምን አመጣችሁኝ? ምንድነው የምትፈልጉት ከኔ? አሁን ከባድ ሰው ጋር ነው እየታገላችሁ ያላችሁት። እኔን ያዛችሁ ማለት በጣም የማይነካ ነገር ነካችሁ ማለት ነው እያለ ዝና እነ መድብል ላይ ለማስፈራራት እየሞከረ ነበር። እንደዚህ እጅና እግሮቹ ታስረው እንኳን የሱ ድምጽ እንደዚህ መፎከሩ በጣም ይገርማል። ነገር ግን አፉ ላይ ፕላስተር ሲያደርጉለት ከዛ በኋላ ያለው ድምጹ ነበር የጠፋው። እንደሚታወቀው መነጋገር እንዳይችል አድርገው ነው አፉን ያሸጉለት። ስለዚህ አሁን ላይ ምንም አይነት አማራጭ ምንም አይነት ቻንስ የለውም። ዝና ግዴታ ብሩክ ያለበትን ቦታ ለመናገር እየተገደደ ያለ ይመስላል። ብሩክ ያለበትን ቦታ ለመናገር ግን በቀላሉ ፈቃደኛ አልሆነም መድብል በአሁኑ ብሩክ በሰላም እስካልመጣ ድረስ እናንተም በሰላም አትኖሩም በማለት የወሰነ ሲሆን፣ በተለይ ደግሞ ዝና እዚህ ዘጋሁበት ክፍል ውስጥ እዚሁ በስብሰህ ከዚህ ሆኖ አስክሬንህን የምናወጣው በማለትም ሲፎክርበት ነበረ። ምክንያቱም አሁን ላይ ለዝና ምንም አይነት እድል እንደማይሰጥ እርግጠኛ ሆኗል። ካሁን በፊት ማህሌት ላይ ለማህሌት የሰጠውን እድል ማህሌትም እጅና እግሮቿ ብቻ አስሮ ቀላል በሚባል መንገድ የሚፈታ አስተሳሰር ነበር ያስተራት። ከዛም በኋላ ማህሌት ራሷን በእጇ ከፈታሽ በኋላ ምሳሌን እቀፊኛል ናፈቅኩሽም ወይ እኔ ናፍቀሽኛል በማለት ምሳሌን አታላ ምሳሌ ወደሷ እንድትቀርብ ካደረገች በኋላ ቀስ በቀስ እግሮቿንም ከፈታሽ በኋላ መግቢያ ላይ እንዳያችሁት ከዛም በኋላ አንገቷን በመያዝ እኔ የምልሽን ነገር ሁሉ ካላደረግሽ ምሳሌን በህይወት ላታገኛት ትችያለሽ በማለትም ቅድስትን እያስፈራራቻት ነበር መድብል የደረሰው። ቅድስት በወቅቱ በጣም ተደናግጣ ማህሌት ያላቻትን ነገር ሁሉ ለማድረግ ፍቃደኛ ሆና ነበር።
እንግዲህ በአሁን ላይ ቅድስት ማህሌት ያለቻትን ነገር ሁሉ ለመስራት ያስገደዳት የምሳሌ ሁኔታ ነው። የምሳሌ ሁኔታም ሆኖ ሳለ የቅድስትም ጥፋት አለበት። እንቅልፍ ሳይወስዳት በፊት ስለ ማህሌት ልታስረዳት ይገባ ነበር። ምሳሌ ህፃን እንደመሆኗ ልጅ እንደመሆኗ መጠን እዛ ክፍል ተዘግቶባት ማህሌት እየጮኸች ክፈቱልኝ እያለች እየጮኸች ሳለ ሰው የለም ብሎ ከመናገር ይልቅ ምሳሌም ቢያስረዷት ወደዛ ክፍል ሄዳ የመክፈት ሞራል አይኖራትም ነበር። ነገር ግን ለምሳሌ ጥያቄ ነው የሆነባት። ከዛ ክፍል ውስጥ የሚሰማው ድምጽ የማህሌት ድምጽ እንደሆነ አውቃ ነበር። በወቅቱ ሰምታ ቅድስትን ጠይቃት ነበር። ቅድስትን ስትጠይቃት አይ ምንም የለም ዝም ብሎ ነው ሰው አይደለም ዝም ብሎ ድምጽ ብቻ ነው የሚሰማሽ ብላት ነበር። ያ ነገር ደግሞ ምሳሌ አእምሮ ላይ እንደ ጥያቄ ተቀምጦ ነበር። ስለዚህ ቅድስት ተኝታ ምሳሌ ስትነቃ የተወሰኑ ሰከንዶችን ቅድስትን ለመቀስቀስ ሞክራ ነበር። ነገር ግን ቅድስት እንቅልፍ ወስዷ ስለነበረ በድጋሚ እንደ አጋጣሚ የማህሌትን ድምጽ ስትሰማ የእውነት ድምጽ ብቻ ነው የሚሰማኝ ወይስ ሴትየዋ መታ እዚህ ክፍል ውስጥ ልትኖር ትችላለች በሚል ቀጥታ ወደ ክፍሉ ሄዳ ክፍሉን ከፈተችው። ማህሌትም ታውቃለች የምሳሌ ሙሉ ጸባይና ማህሌት እንዴት ምሳሌን ማጥመድ እንዳለባት ቀደም ብላ አስባ ስለነበረ ምሳሌ በማህሌት ወጥመድ ውስጥ ገብታለች። ወጥመድ ውስጥ መግባት ብቻ ሳይሆን ካሁን በፊት ዝና ባዘዛት መሰረት ምሳሌን ማጥፋት አለብሽ በማለት አዟት ነበር። ይህንን ነገር ታስታውሳለች። ማህሌት አሁን ላይ ብዙም አማራጭ እንደሌላትና በምንም አይነት መንገድ እነሱን ማሸነፍ እንደምትችል እንደዚሁም ደግሞ አሁን ላይ ቤት ውስጥ ቅድስትና ምሳሌ ብቻ መኖራቸውን እንደ መልካም አጋጣሚ ተጠቅማ ነበር። መግቢያው ላይ እንዳያችሁት ምሳሌን ለማነቅ የሞከረችው ሙከራ በዚህ ወቅት መድብልም ሆነ ሞገስ እንደዚሁም ዳጣ ማንም ሰው ቤት ውስጥ እንደሌለ በመረዳት እያንዳንዱ እኔ የምልሽን ነገር ታደርጊያለሽ፣ በሩን ሁሉንም ትከፍቻለሽ፣ ከዚያ በኋላ አንቺ ወደ ክፍልሽ ትገቢያለሽ፣ ስለኔ ምንም የሚያገባሽ ነገር የለም በማለት ነበር ቅድስትን የተናገረቻት። ቅድስት ደግሞ ምሳሌ በዛ ሁኔታ ውስጥ ሆና ፈጽሞ ትታት ልትሄድ አልፈለገችም። የማህሌትን ጨካኝነት ስለምታውቅ እትዬ ምን ልታደርጊያት ነው? እሺ አንቺ ያልሽኝን ሁሉ አደርጋለሁ፣ ምን ላድርግ በምትላት ሰዓት ስትጠይቃትም የመጀመሪያ ጥያቄዋ ስልኬን ወደዚህ አምጪ፣ በመቀጠል ደግሞ ሁሉንም በሮች ክፈቺ፣ ከዛ ቀጥሎ ደግሞ አንቺ ወደ ክፍልሽ ሂጂ፣ ምሳሌ እኔ ጋር ትሆናለች፣ ምንም አትሆንም፣ ደግሞ ምንስ ባደርጋት ምን አገባሽ? አንቺ ወልደሻት አላሉ እንዴ አለቻት። ማህሌት ቅድስት ምሳሌ ባትወልዳትም ነገር ግን እንደ ወላጅ እናቷ ሆና በማንኛውም መስዋዕትነት በሚያስፈልጋት ወቅት ላይ መስዋዕት እየከፈለች የኖረች የእናት ምትክ ናት። ስለዚህ ቅድስት ደግሞ ይህንን ነገር ፈጽሞ ማድረግ አልቻለችም። በዋነኝነት ሞባይሉ ቃዋ የት እንዳለ ብታውቅም ሞባይሉ ግን ከመድብል ጋር ነበር። ሞባይሉን ካመጣችላት በኋላ ደግሞ ለማን ትደውላለች? ምናልባትም ዝናን ደውላ ወደዚህ እንድትመጣ ልታደርግ ትችላለች። ዝና ከመጣ ደግሞ አሁን ላይ መድብል ስለሌለ ሊያጠቃን ይችላል የሚል ፍርሃትም ቅድስት ላይ ሲያንዣብብ ይታያል። ከዛም በኋላ ማህሌት ብዙ ካስፈራራቻት በኋላ ብዙ ከዛተችባት በኋላ ምሳሌ በጣም ተጨንቃ የምትለው የምታደርገው ነገር ስታጣ ቅድስት በአንዳንድ ነገሮች ተስማምታ በቅደም ተከተል ለማከናወን ሙከራ ስታደርግ ድንገት ነበረ መድብል የገባው። ማህሌት በስተመጨረሻም በጣም ተሳካልኝ፣ ደስተኛ ሆንኩኝ፣ ስኬታማ ሆንኩኝ ብላ ስትደሰት ደስታዎቿ ለተወሰኑ ደቂቃዎች ብቻ ሆነው አልቀው መልሶ በሌላ ጭንቀት ውስጥ ገብታለች። እንግዲህ ማህሌት ከዚህ የከፋው ደግሞ ወደ ሌላ ክፍል እንድትሸጋገር ሆኗል። ማህሌትም ብሎ ወደ ቤት የመጣው ዝና ደግሞ ማህሌት በተቀምጣበት በነበረበት ቦታ ላይ በዚህ መልኩ እጁ ወደ ኋላ ዞሮ ታስሮ አፉም ላይ ፕላስተር ተደርጎበት በፕላስቲክ ታፍኖ ለተወሰኑ ጊዜያቶች እዚሁ አፉን ታፍኖ ሲጮህ ቆይቶ ነበር። ይሁን እንጂ አሁን ላይ ዝና ብሩክ የት እንዳለ ለመናገር ፍቃደኛ ሆኗል። ብሩክ የት እንዳለ ለመናገር ፍቃደኛ ሆነው ግን በመጀመሪያ የምትፈርሙልኝ ወረቀት አለ በማለት ያዘጋጀውን ወረቀት እንዳለ ነግሯቸው ነበር። በምን ዙሪያ ነው የምንፈርምልህ ወረቀት በማለት ሲጠይቁትም እንደሚታወቀው ብሩክን ያገተው እኔ ሳልሆን ካሌብ ነው፣ ካሌብ ደግሞ ከብሩክ የሚፈልገው ብዙ ነገር አለ በማለትም ተናግሯል። መድብልም ምን ለምሳሌ ምንድነው የሚፈልገው ከብሩክ በማለት ሲጠይቀው እንደማታውቅ አትሁ
በማለት ይናገራል። ዝና መድብል በጣም በመናደድ አንተ የምታውቀውን ተናገር ነው ያልኩ። እኔ የማውቀውን በኋላ መልሼ ላስረዳህ እችላለሁኝ። አሁን ላይ አንተ የምታውቀውን ንገረኝ። ማን ነው ያገተው? ለምንድንስ ነው የታገተው? ለምንድንስ ነው የወሰዱት? የት ነው የወሰዱት? እዚህ ከተማ ውስጥ ነው ወይስ ከከተማ ውጭ ነው? በማለት ሲጠይቃቸው ከከተማ ውስጥም ይሁን ከከተማ ውጭ ያለበትን ቦታ እንድነግራችሁ ከፈለጋችሁ ወረቀቱ ላይ ትፈርማላችሁ በማለት ሐሳብ ሲሰጥ ወረቀቱ በምን ዙሪያ ነው ምንድነው የሚለው ወረቀቱን ማንበብ እንችላለን ወይ በማለት ነበር መድብል በጸባይ የጠየቀው። ካሁን ቀደም የዚህን ወረቀት ተመሳሳይ ካሁን በፊት ወረቀቱ ወደ ብሩክ ወዳለበት ቦታ ሄዶ ብሩክ ፍቃድ እንዲሰጥ የተጠበቀ ቢሆንም ብሩክ ግን በዚህ ዙሪያ ላይ ፈጽሞ ፍቃድ እንደማይሰጥና እሱን ደግሞ የፈለጉትን ማድረግ እንደሚችሉ ምንም አይነት ውሳኔ ቢወስኑ ብሩክ እንደማይፈራና እስከመጨረሻው ድረስ ለምሳሌ ደስታ እንደዚሁም ደግሞ ለቀድሞ ባለቤቱ ለሃይማኖቱ ማስታወሻ ለዚህ ቤት ለመኖሪያ ቤታቸው እስከመጨረሻ ድረስ መስዋዕትነት እከፍላለሁ ብሎ ተስማምቶ ስለዚህ ብሩክ እዚህ ወረቀት ላይ ፈጽሞ ሊፈርምላቸው እንዳልቻለ እርግጠኛ ስለሆኑ በሌላ አቅጣጫ ቤቱ በማን ስም ነው የተመዘገበው ተወካይስ ማን ነው የሚለውን ካሌብና የካሌብ ሰዎች ዝናን ጨምሮ ሲያጣሩ የቆዩ ቢሆንም በቅርብ ጊዜ ግን የምሳሌ ፊርማ ከተገኘበት ምሳሌ ወረቀቱ ላይ ከፈረመች ቤቱ በፈለጉት ሰው ስም ማዞር እንደሚችሉና በፈለጉ ጊዜ ብሩክንና ቤተሰቦቹን ከዚህ ቤት ማባረር እንደሚችሉ ይረዳሉ። እንግዲህ የብሩክ ቤት እንዳልተሸጠ ካወቁ በኋላ ዝና በጣም ተስፋ ነበረው የብሩክን ቤት ለራሱ ለማድረግ። እርግጥ ማህሌትን እንደመጠቀሚያ ነገር ይህን ቤት ላንቺ ይሆናል ብሎ ቃል ቢገባላትም ይህ ቤት ለዝና የተወሰነ ድርሻ ይኖረው እንጂ ሙሉ ለሙሉ ለካሌብ እንደሆነ ነው እነሱ እያስተካከሉት ያሉት። በዋናነት የካሌብ ገንዘብ በቀጥታ ለብሩክ ስለተላለፈ ነው። ምሳሌ ታማ በነበረችበት ጊዜ ወደ ውጪ ሂዳ ለመታከም በቂ የሚባል ገንዘብ ያስተላለፈው በወቅቱ ካሌብ ነው። ካሌብ ደግሞ የዛ ገንዘብ ምትክ ቤቱ ይገባኛል እንደዚሁም ደግሞ ሌሎችን ነገሮችን የሰጣሁትን የሚያክል ብር ያስፈልገኛል ይገባኛል ባይ ነው። በሌላ አቅጣጫ ደግሞ ዝናም በዚህ ነገር ላይ የምተማበርህ በፐርሰንት ቢያንስ የሆነ ነገር ስትሰጣኝ ነው ተባብለው ነው እንግዲህ በተለይ ብሩክ ከመታገቱ ከአንድ ቀን በፊት ካሌብ እና ዝና ቃል የተገባቡት ነገር ምንድነው? የብሩክን ቤት ቀጥታ እንዲጠቁመው ያለበትን ቦታ እንደዚሁም ክፍሉን ጨምሮ እንዲጠቁመው በዚህ ባደረገለት ነገር ደግሞ የሚፈልገውን ነገር እንደሚያደርግለት ነበር የተባባሉት። ዝናም በካሌብ ንግግር ሙሉ ለሙሉ ተስማምቷል። በዋናነት ብሩክ እንዲወገድለት ይፈልጋል። በህይወት ይኑርም አይኑርም ከዛ አካባቢ እንዲሰወርለት ይፈልጋል። ብሩክ ሩቆ ከሄደና ለጊዜው በሞገስ አቅራቢያ ከሌለ ሞገስን የማጥቃት እድሉ በጣም ሰፊ እንደሆነ ነው የሚያስበው ብሎም ያስባል። ዝና ከካሌብ ጋር ቃል ሲገባባ በዋነኛነት ብሩክ ከዚህ አካባቢ በመሰወሩ በጣም ደስተኛ ነው። ወደ ኋላ ላይ ግን የመጣለት ሐሳብ ምንድነው? ማህሌትን ሞገስን እንድታስወግድ ያዘዛት ይህ የብሩክን ቤት ሊገዛላት እንደነበረ ቃል ገብቶላት ነበረ። አሁን ላይ ግን ካሌብ እንደነገረው ከሆነ የብሩክ ቤት እንዳልተሸጠ ሲሰማ ቤቱን በራሱ ስም ለማድረግ ነበር የሞከረው። ካሌብ ደግሞ በዚህ ነገር ላይ አልተስማማም። ካሌብ የሚፈልገው ቤቱ በራሱ ስም ሆኖ ለዝና ደግሞ የተገቢውን የሚባለውን ገንዘብ ሊሰጠው ይሁን እንጂ በሌላኛው በሁለታቸው መካከል ብዙም አለመስማማት ቢኖርም ነገር ግን በብሩክ መሰወር በጣም ፍቃደኛ ደስተኛ ከሆኑ ሰዎች ውስጥ አንደኛው እሱ ነበር። ብሩክ ያለበትን ቦታ ከሞላ ጎደል አልፎ አልፎ እየሄደም ያያል። እንደዚሁም የብሩክን ሁኔታ በስልክም ጭምር ካሌብን ይጠይቃል። ብሩክ እስካሁን ድረስ በህይወት እንዳለ ነገር ግን በጣም አካላዊ ስነልቦናዊ ጉዳት እንደደረሰበትም ተገንዝቧል። ለዚህም ነው ካሳለፍነው ፓርት ላይ ማህሌት በብሩክ ዙሪያ ላይ ስታወራ ብሩክ አይመለስም ብሎ ያላትን ለመድብል ነግረዋለች። ይህ ማለት ቀጥታም ሆነ በተዘዋዋሪ ብሩክ ያለበትን ሁኔታና ብሩክ ያለበትን ቦታ ዝና ያውቃል ብሎ ነው እንግዲህ ዛሬ ላይ በዚህ መልኩ እሱን ለማገት የተገደደው። መድብል ዝናን ማገት ምን ያህል ከባድ አደጋ ላይ እንደሚያስገባው እያወቀም ቢሆን ዝናን ግን ከማገት ወደ ኋላ አላለም። ዝናም ማን አለብኝ ብሎ እኔን አያውቁኝም እኔ እኮ ከነሱ አንፃር ስታይ እነሱ ምንም ናቸው ብሎ የሚኮራራው ዝና አሁን ላይ ትንሽዬ ጠረጴዛ ላይ እጅና እግሮቹ ታስረው አፉም እንዳይናገር በፕላስተር ታስሮ በዚህ ሁኔታ ላይ ይገኛል። መድብልም ደግሞ የብሩክን ያለበትን ቦታ እስካልነገረው ድረስ ፈጽሞ ከዚህ ቦታ ሊፈታው እንደማይችል ካወቀ በኋላ ዝና ተናግሯል። እንግዲህ ያመጣው ወረቀት እንደነገራቸው አልተፈረመበትም።
እርግጥ ቤቱ በምሳሌ ስም ቢሆንም እሱ ደግሞ መድብል ተወካይ ሆኖ ነው ያለው። ይህ ማለት ብሩክ ሳይኖርም ምሳሌና መድብል ብቻ ቤቱን ወደ ዝና እንዲተላለፍ ማድረግ ይችሉ ነበረ። ነገር ግን ቤቱ የብሩክ ያደራ ብሩክ ምናልባትም ዋጋ እየከፈለለት መስዋዕትነት እየከፈለበት ያለው ቤት ብሎ ሊሆን ይችላል። ስለዚህ ወንድሜ መስዋዕትነት የከፈለበትን ንብረትም አሳልፌ ለእናንተ አልሰጥም በማለት ዝና ፈጽሞ እንዳልተስማማ ይልቁንስ ይህን ወረቀት ቀደም ብሎ በማዘጋጀቱ ምክንያት ይበልጥ ብሩክ የት እንዳለ እንደሚያውቅ እርግጠኛ ሆነ። ዝና የሚያደርገው ነገር ሲጠፋው በስተመጨረሻም ቅጣቱ ሲበረታበት ብሩክ ያለበትን ቦታ ተናግሯል። ብሩክ ያለበትን ቦታ ያለምንም ቅድመ ሁኔታ ወረቀቱ ላይ ሳይፈርም ምንም ነገር ሳያገኝ፣ ነገር ግን ብሩክ ያለበትን ቦታ እንዲጠቁማቸው እሱንም ምንም ነገር እንደማያደርጉት ቃል ገብተውለት ነግሯቸዋል። እርግጥ ነው ብሩክ ያለበትን ቦታ ከመናገር ማምለጥ አይችልም። አሁን ላይ መድብል አያያዙ በጣም የበረታ ሆኖበታል። እርግጥ ዝና ብሩክን በጣም የሚፈራው ቢሆንም መድብል ደግሞ ከብሩክ 10 እጅ በጣም ፓወር ያለው ሰው እንደሆነ ተረድቷል። አሁን ላይ ማህሌትን ሊፈልግ የመጣው ዝና ማህሌትን ተዘግታበት የነበረችበት ክፍል ውስጥ ተዘግቶበት ይገኛል። ይህ ማለት ማህሌት እዚህ ቤት እንደሌለች ነው አሁን ላይ ዝና ያረጋገጠው። ማህሌት ሆን ብላ ነው የደወለችልኝ፣ ሆን ተብሎ ነው ወደዚህ ቦታ የተደወለልኝ እንጂ ማህሌት እዚህ ቤት የለም ብትኖር ኖሮ ጭራሽ አያስችላትም ነበር፣ ትጮህ ነበር። አሁን ላይ ዝና ማህሌት ወደዚህ ወጥመድ እንዳስገባችው እንደዚሁም ማህሌት እየሰራች ያለችው ለነመድብል ለነብሩክ እንደሆነ እሱን በማስመሰል ብቻ ሚስጥሩን እያወጣጣች እንደሆነ ነው የተረዳው። ከዚህ ቤት ልውጣ እንጂ ማህሌት እኔ የማደርግሽን ነገር አውቃለሁ። ቀድሞ ገለውሽ ከሆነ በጣም ጸሎትሽ ሰምሮልሻል። እኔ ግን ለየት ያለ አጨራረስን ነው የሚጨርስሽ በማለት እንግዲህ ማህሌት ላይ ሲፎክር ነበረ። በዚህ ሁኔታም ላይ ሆኖ በዋናነት አሁን ላይ ዝና ከባድ ኪሳራ ነው የደረሰበት። አዘጋጅቶት የነበረው ወረቀት ተቀዶበታል። ፈጽሞ ይሄንን ቤት እሱ ማግኘት እንደማይችል አረጋግጧል። ሌላው ደግሞ ብሩክን ለረጅም ጊዜ አግተን ይዘን ቢያንስ ሞገስን እስከምናስወግድ ድረስ ብሩክ ከዚህ ቦታ መፈታት መለቀቅ የለበትም ብሎ የተስማሙትን ከካሌብ ጋር ስምምነታቸው አሁን ላይ በዝና አማካኝነት ሁሉም ስምምነቶች ሊፈርሱ ነው። ብሩክ ያለበትን ተናገረ ማለት በካሌብና በዝና መካከል ያለው ስምምነቶች ሙሉ በሙሉ ይፈርሱና ካሌብና ዝና ጠላቶች ይሆናሉ ማለት ነው። ብሩክ ያለበትን ቦታ ዝና እንደጠቆመ ከታወቀ መድብል በሰላም ዝናን ቢለቀውም ካሌብ ደግሞ ፈጽሞ እንደማይለቀውና ካሌብ ሊያጠፋው እንደሚችል እርግጠኛ ነው። እርግጥ ዝና በጣም ከባድ የሆነና ኃይለኛ የሚባል ሰው ቢሆንም ከካሌብ አንጻር ደግሞ ዝና ምንም እንደሆነ ራሱን ጠንቅቆ ያውቃል። የካሌብ ሰዎች ምን ያህል ኃይለኛ እንደሆኑ እንደዚሁም ደግሞ ዝናን ምን ያህል እንደፈለጉ እንደሚያሽከረክሩትና በዝና ዙሪያ የሚያውቁ ብዙ ሚስጥሮች እንዳለም እርግጥ ነው። ስለዚህ አሁን ላይ ዝና የገባው አጣብቂኝ በጣም ከባድ የሚባል አጣብቂኝ ውስጥ ነው። ነገር ግን ህይወቱን ለማትረፍ ግዴታ ካሌብን መካድ ነበረበትና እያንዳንዱን ነገር መቼ እንደወሰዱት ከቦታ ቦታ እንደሚያንቀሳቅሱት ሁሉ ከሻሸመኔ ወደ አዲስ አበባ ሲያወጡት እንደዚሁም ደግሞ ከአዲስ አበባ መልሰው ወደ ሌላ ክፍለ ሀገር እንደወሰዱት እያንዳንዱን ነገር ብሩክ የተዘዋወረባቸውን ቦታዎች ሁሉ ለመድብል እንዲናገር ተገዷል። መድብልም እያንዳንዱን ነገር ካዳመጠውና ከሰማው በኋላ ሙሉ ለሙሉ አላመነውም። እያንዳንዱን ነገር እርግጠኛ ከሆንኩኝ እና ብሩክን ካገኘሁት አንተን በሰላም እንደምለቅህ ቃል ገባለሁ በማለትም ተናግሯል። እሺ እኔ በሰላም ልቀቅ ማህሌት ሴት ነው ያለችው በማለት ሲጠይቀው ነበረ። ስለ ማህሌት ምንም የማውቀው ነገር የለም በማለት መድብል ለዝና መልሶለታል። እንግዲህ ዝና ከዚህ ከተፈታ በኋላ የመጀመሪያው ስራ የሚሆነው ማህሌትን ማጥፋት ነው። ወደዚህ ቦታ እንዲመጣ ያደረገችው በማህሌት ስልክ ስለተደወለ እንዲሁም በደረሰበት መልእክት ስለሆነ አሁን ላይ ማህሌት ለዝና እንደማትሰራ ይልቁንም ለነመድብል እየሰራች እንደሆነ በተደጋጋሚ ዝና ወጥመድ ውስጥ እንዳስገባችው በተደጋጋሚ ልፋቱን ስራውን ከንቱ እንዳስቀረችበት ወደ ኋላ መለስ በማለት በትዝታ ሂዷል። እንዴት እስካሁን ድረስ ማህሌትን አልነቃሁባትም? እንዴት አላውቅባትም? ላላውቅባትስ ቻልኩኝ? ይቺ ሴት በጣም ከባድ የምትባል ሴት ናት። እንዴት እንደቀላል ነገር ነበረ ያሰብኳት። ስለዚህ ከአሁን በኋላ ማህሌትን እንደቀላል ነገር አይቼ እሷን ዝም ማለት የለብኝም። የማያዳግም እርምጃ በሷ ላይ መውሰድ አለብኝ ብሎ ወስኖ ተነስቷል ዝና። ነገር ግን ከዚህ ቦታ በሰላም ይፈታል ወይስ አይፈታም የሚለው ነው ዋናው ጥያቄ። እንግዲህ ዳጣ ሀገር አማን ብላ ደስ ብሏት
እንደለመደችው ማህሌትን በጥፊ ለማማታት ደስተኛ ሆና ብትመጣም ማህሌትን እቤት ውስጥ አላገኘቻትም። አሁን ላይ ማህሌት ማንም የማይደርስበት ቦታ ነው ያለችው። እንደዚሁም ሆኖ ቅድስት እንኳን ማህሌት የት እንዳለች አታውቅም። አሁን ላይ ከባድ እርምጃ እየወሰደባት ነው። ወንድሜ አንድ ነገር ሆነ ከተባለ የመጀመሪያዋ ሟች ናት። ከዛ በኋላ ዝና ነው። ከዛ በኋላ ደግሞ በብሩክ ጉዳይ ላይ እጃቸው አለበት የተባሉ ሁሉ በተራ በተራ ይጠፋሉ በማለት መድብል እያንዳንዳቸውን የተለያየ ቦታ አዘጋጅቶላቸው ይገኛል። ማህሌትን ከዚህ ቤት ማስወጣትና ማንም ሰው ወደማያገኝባትና በምንም አይነት መንገድ ልትወጣበት የማትችለው ቦታ መውሰዱ ለቅድስትና ለምሳሌ የእረፍት ውሳኔ ሆኖላቸዋል። ምክንያቱም ቅድስትና ምሳሌ በዚህም ሁኔታ ማህሌት ያለችበት ቤት ሆነው ህይወታቸው ለራሱ አደጋ ላይ ነበር የሚሆነው። እንግዲህ ዝና በተናገረው መልኩ እዛ ቦታ ላይ በዛን ሁኔታ መሰረት ማለት ነው መድብል ብሩክን ለመፈለግ ሄዷል። እውነት መድብል ብሩክን ያገኘዋል አያገኘውም የሚለውን እንደዚሁም ካገኘው በኋላ እሱን ወደ ቤት ነው ይዞት የሚመጣው። ከዛስ በኋላ ዝናን በሰላም ይፈቱታል አይፈቱትም የሚለውን ደግሞ በቀጣይ ፓርት ላይ የምናይ ይሆናል። በቪዲዮ ላይ ማንኛውም ማስተያየት በኮሜንት ስር መጻፍ ትችላላችሁ። እስካሁን ድረስ ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁን።